ይህ አዋዜ ልዩ ሰበር ነው። ራሽያ ጦርነቱ ከተጀመረበት ጊዜ አንስቶ ያልተደረገ ግዙፍ የአየር ቅጥቀጣ ጀመረች። ፕሬዚደንት ዘለንስኪ ሰላጦችንም ከለመዱት ሰላምና ተድላ አቆራርጦ የመከላከያ ሚሳኤል ታጥቀው በረሃ ለበረሃ እንዲንከራተቱ ያደረጋቸውን የኢራን ውጊያ በእጅጉ የሰጉት መሆናቸውን እየተናገሩ ነው። ከኢራኖች ማለቂያ የሌለው የሚሳኤል ጎተራ የሚጎደጎደውን ፍላጻ ለመመከት ከሪያድ፣ ከደቡብ፣ ከዶሃ፣ ከባህሬንና ከኩዌት ሽቅብ ሲጎደጎድ የሚውለው ማክሸፊያና መመከቻ በእሳቸውና በሕዝባቸው ራስ ላይ የሚያፏጨውን የራሽያን የሰማይ ለሰማይ ወገራ ለመከላከል ነፍስ አድን የነበረ ሚሳኤል ነው። አሁን ግን ፕሬዚደንት ትራምፕ ሆርሙዝ ሰርጥን አንቆ መውጫ ያሳጣቸውና የተድላና የምቾት አጋራቸውን ሰላጤዎች ከሦስት ሳምንታት በላይ ወደ ሰማይ አንጋጦ የአንገት ሕመምተኛ ያደረጋቸውን ጦርነት እንዴት እንደሚያቆሙት ተቸግረው ሳለም የሩሲያዋ ፕሬዚደንት ቭላዲሚር ፑቲን የዘለንስኪን ዩክሬን ምጣድ ላይ እንደተጣደ ተልባ ያንጣጧት ጀምረዋል። ያውም ያለ ልማዳቸው በቀን ብርሃን ጭምር። ትናንት ዩክሬን ከሰኞ ሌሊት የጀመረ ማክሰኞ የቀን ብርሃኑን ጨምሮ 948 ሰው አልቦች ወግረዋታል። የሠራ አካላቷን አንድደውታል። በሰማይ እንዲህ ስትበራይ፣ በመሬት ደግሞ በሁሉም የጦር ግንባር ሞስኮ አዲስ ማጥቃት ለመጀመር ሰራዊትና ከባድ መሣሪያዎች እያጓጓዘች ወደፊት አስጠግታለች። የትናንቱ ያልተለመደ የቀን ብርሃን ጥቃት በምዕራባዊቷ የዩክሬን ከተማ ኢቫኖ ፍራንክቭስኪ አንድ ሰው፣ በቪንቲሲያ ደግሞ ሌላ ሰው ገድሏል። ወደ ፖላንድ በተጠጋው ላቪቭ ከተማ ውስጥ አገሬውን በድንጋጤና በመገረም አንጋጦ የተመለከተው አንድ ፍጥነቱ የሚያስፈራ ቦምብ አዛይ ሰው አልባ በዩኔስኮ ቅርስነት የተመዘገበ ታሪካዊ ቀይ መሃል ተፈጥፍጦ የእሳት ገዋ አስነስቷል። ከቤተ ክርስቲያን አጠገብ የቆመ ጥንታዊ ሕንፃን ነበር ያነቦጨው። የላቪቭ አገረ ገዢ ማክሲም ኮዚትስኪዩ ከ17ኛው ክፍለ ዘመን የቅዱስ አንድሩ ቤተ ክርስቲያን ዙሪያ የነበረ የዓለም ቅርስ ይዞታ ተጎድቷል ብለዋል። የትናንቱ የዩክሬን የቀን ብርሃን ድብደባ የመጣው ሌሊቱን ያደረባትን ቅጥቀጣ ተከትሎ ነው። የሰኞ ሌሊቱ አይነሳ በድምሩ 5 ሰዎችን የገደለና 11 ክፍለ አገሮችን የወቀረ ጸረ መሠረተ ልማታዊ ቅጥቀጣ ነበረ። ፕሬዚደንት ዘለንስኪ በኢራን ጦርነት ጋብ ብሎ የቆየውን የሮሮ ድምፃቸውን እንደገና ሞርደዋል። አሜሪካ በኢራን ጦርነት አረንቋ ውስጥ እየዳከረች ሳለ የፈነዳው የፑቲን ቅጥቀጣ እንደማላገግም አድርጎ ሳይጎዳኝ በፊት አዲስ የአየር መከላከያ ሚሳኤል ይሰጠኝ ሲሉም ለአጋሮቻቸው እግዚኦታ አሰምተዋል። የዩክሬን ድጋፍ መቀጠል እጅግ አስፈላጊ ነው አሉ በኤክስ ገጻቸው ሲጽፉም። በአየር መከላከያ ላይ የደረስንባቸውን ስምምነቶች በሙሉ አሁኑኑ ተግባራዊ መሆን አለባቸው ብለዋል በስጋት ተወጥረው። በኢራን ጦርነት ጥላ ውስጥ ባለፈው ቅዳሜ በዩክሬንና በአሜሪካ መካከል ፍሎሪዳ ውስጥ ስለተካሄደው ውይይት ውጤት ሲናገሩ አገራቸው ከዋሽንግተን የምትፈልገው የደህንነት ዋስትናዎች ገና አልተዘጋጁም ብለዋል። ዘለንስኪ ጦርነቱ በሆነ ስምምነት ካቆመ በኋላ ራሽያ አሰልሳና አዘናግታ በጦርነት ብትመለስ አሜሪካና አውሮፓ የያዙትን ጣጥለው ሲተፈተፉ መጥተው አብረዋት እንዲዋጉለት ዋስትና የሚሰጠው ሰነድ 100% ተጠናቆ ለፊርማ ዝግጁ ነው ብለው ነበረ ባለፈው ጥር ወር። አሁን ግን በኢራን ጦርነት የተነሳ የመልካ ፖለቲካ ሁኔታ ይበልጥ የተወሳሰበ ሆኗል ሲሉ ተክዘዋል። ተቀማጭነቱ በአሜሪካ የሆነው የጦርነት ጥናት ኢንስቲትዩት በምስራቅ ዩክሬን ጦርነቱ ተጋግሟል፣ ራሽያ ከባድ መሣሪያዎችና ተጨማሪ ሰራዊት ወደ ግንባር አስገብታለች ብለዋል። የዩክሬን ጦር ዋና አዛዥ ጄኔራል ኦሌክሳንደር ሲሪስኪ በበኩላቸው የራሽያ ሰራዊት ሰሞኑን በጦር ግንባሩ አያሌ ስትራቴጂክ ቦታዎች በኩል ሰብሮ ለመግባት
በእኩል ጊዜ ሙከራዎችን አድርጓል ብለዋል። በሁሉም የጦር ግንባር ከባድ ውጊያ ተጀምረዋል ብለዋል ጄኔራሉም። ሰኞ ዕለት ራሽያ በ4 ቀን ውስጥ 619 ጥቃቶች የከፈተች መሆኗንና ሀገራቸውም ይህን በላ ለመመከት ተጨማሪ የመከላከያ ጦር ወደ ግንባር ማሰለፏን ገልጸዋል። በምህጻረ ቃል ISW የጦር ጥናቶች ተቋም የስሪሊስኪን ዘገባ በመደገፍ አዲሱ የራሽያ ማጥቃት ተጀምሯል ብሏል። የዩክሬንን 20 በመቶ ግዛት የተቆጣጠረችው ራሽያ በረዶው ሲቀልጥና ሁኔታው ለሰራዊቷ መቺ መሆኑን ጠብቃ በየዓመቱ ጸደይ ወቅት ለማጥቃት ትነሳለች። ልክ እንዳሆኑም በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ዳንኤል፣ በጣም የሚገርም ነው። በአንጻራዊነት የራሽያ ጦር ሪሊ ማገገም ችሏል። ፕሬዚደንት ቭላዲሚር ፑቲንም ባላቋረጠ ሁኔታ ከ150 ሚሊዮን ዶላር በላይ በየቀኑ ካዝናቸው ውስጥ እየገባ ነው። ገንዘቡ ቀላል አይደለም። ራሳቸው ዘለንስኪ አስልተው እንደነገሩን በዚህ ሰሞን ብቻ በድምሩ 10 ቢሊዮን ዶላር ካዝና ውስጥ ታስገባለች ራሽያ ሲሉ ማሳቀላቸውና ማማረራቸው አይዘነጋም። ይህንንም ያሉት ፕሬዚደንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን ማነቋን ተከትሎ የዓለም የነዳጅና የተፈጥሮ ጋዝ ዋጋ ማሻቀብን የበለጠ ከቁጥጥር ውጭ እንዳይሆን ለመቆጣጠር ከወሰዷቸው የአስቸኳይ ጊዜ እርምጃዎች አንዱ ራሽያ ላይ የተጣለው የነዳጅ ማዕቀብ ቢያንስ እስከ ሚያዝያ ወር ለአንድ ወር ያህል እንዲነሳ የሚያደርገው ነው። ይህንን ሲሉ በመቶዎች የሚቆጠሩ የራሽያ ሻዶ ፍሊት የሚባሉ የነዳጅ ሱቅ በደረቴዎች ነዳጅ ይዘው በተለያየ ዓለም እየዞሩ የሚቸረችሩ ናቸው። በይፋ ማንኛውም ሀገር እንዲገዛቸው ፍቃድ በመስጠታቸው የቀድሞዎቹና ዋነኞቹ ህንድና ቻይና ብቻ ሳይሆኑ በዚህ ሰሞን የራሽያንን ነዳጅና የተፈጥሮ ጋዝ ያልገለበጠ ሀገር አይገኝም። ስለዚህ ቶሎ ቶሎ በመሸጥ ላይ ይገኛሉ ቭላዲሚር ፑቲን። ይሄም የጦርነት ካዝናውን እንዲያገግም ያደረገና ምናልባትም እያፈረጠመ መገኘቱን ተከትሎ የዚህ የመከላከያ ምርቱን ኢንዱስትሪው የበለጠ እየሰራ በመቆየቱ እነሆ በ948 ሰው አልባ ዩክሬን መቀጥቀጧን እየሰማን ነው። በጦር ግንባርም ሌላ ወሳኝ ፍልሚያ ተጀምሯል። የዚህ ፍልሚያ ዓላማ በሁሉም ጦር ግንባሮች መግፋት ሲሆን በተለይ የዶኔትስክን ቀሪ 20% ግዛት ብዙዎቹ ከዛም ያሳንሱታል። አንዳንዶች ኢቨን 12% ነው የቀረው ይላሉ። ለማንኛውም በዩክሬን እጅ የሚገኘውን ይህንን ግዛት በውጊያ ተቆጣጥሮ ጦርነቱን በራሽያ ፍላጎት መደምደም ተልኮ ያደረገ ፍልሚያ ነው የሚሆነው። ዳንኤል ዓለም ራሽያ በትላንትናው ዕለት ወደ 1000 የሚጠጋ የድሮን ጥቃት ዩክሬን ላይ ማድረሷ ዘለንስኪ እንደተናገሩት ራሽያ ምንም አይነት ጦርነቱን ለማቆም ፍላጎት የላትም ማለት ነው ወይ? የራሽያ ፍላጎት በዚህ ልዩ ዘመቻ ብላ ያስቀመጠቻቸውን ግቦች መቀዳጀት ነውና ፍላጎቷ እነዚህን ማሳካት ነው። ነገር ግን ከዚህ በፊት በተገለጸው መሰረት በፊት የነበራትን አቋም አለሳልሳ ለምሳሌም
አራት ግዛቶች አሉ። ኬርሶን፣ ዛፖሪጂያ፣ ዶኔትስክና ሉሃንስክ። ሉሃንስክን ለአጠቃላይ ግንዛቤ ነው 99 በመቶ በቁጥጥሯ ስር አድርጋ እንግዲህ 1 በመቶ የሆነች ክፍለ ከተማ ትቀራታለች። ስለዚህም እሱ ከቁም ነገር አይቆጠርም። ያው ሉሃንስክን 100% እንደያዘች ነው የሚታመነው። ዩክሬንም ያንን ቀሪ ግዛት እዛ መቀጠል ትርጉም የለውም። እንደገና ደግሞ ዶኔትስክ ላይ 80% ግዛቱን ትቆጣጠራለች። እንግዲህ ወደ 20 በመቶ የሚደርሰውና በዩክሬን ቁጥጥር ስር የሚገኘው ይለቀቅልኝ ነው የምትለው። እሱ ከተለቀቀልኝ ዛፖሪጂያ እና ኬርሶን ላይ ሁለቱም ላይ ከ70 በመቶ በላይ ነው ቁጥጥሯ። በነገራችን ላይ ቀሪ ግዛቶቹን ማያስ ሳያስፈልገኝ ዩክሬኖች እንደያዙት ይቀጥላሉ። ይሄ 20 በመቶ ቀሪ ግዛት የሚለቀቅልኝ ከሆነ እኔም እዛ ጦርነቱን ከዚህ እንደተለቀቀልኝ ባለውበት እቆማለሁ። ቀሪውን ግዛት በቀደመ እቅዴ መሰረት 100% እነሱም በራሽያ ቁጥጥር ስር ሳይሆኑ በፊት ጦርነቱ አይቆምም የሚለውን ቀልብሳ በዋነኛነት ዶኔትስክና ሉሃንስክን 100% የምቆጣጠርበት ሁኔታ ከተፈጠረ ምስራቅ ዩክሬን የሚባሉት እነሱ ናቸው። ዶንባስ የሚባለው ግዛት እሱ ሙሉ በሙሉ ከተቆጣጠርኩኝ ኬርሶንና ዛፖሪጂያ ላይ በቆምኩበት ቦታ ያለኝ ይበቃኛል የሚል ኮምፕሮማይዝ ነው ያደረገችው ራሽያ። ባለፈው ፕሬዚደንቱ አሜሪካ ሄደው ከፕሬዚደንት ዶናልድ ትራምፕ ጋር በተነጋገሩበት ጊዜ የተስማሙበት ነው። ስለዚህ አሁን ይህን ጦርነት ለማቆምም ዶናልድ ትራምፕ ሲያካሂዱ የቆዩት ድርድር የመጨረሻ ግቡ በራሽያ በኩል ይሄ ነው። ዩክሬን ግን ይህንን በእጇ ያለውን 20 በመቶ ግዛት አልለቅም የሚል አቋም ነው ያላት። አሜሪካ የደህንነት ዋስትና ሰጪ ሆና ከመቅረቧ ጋር ለዩክሬን ያቀረበችው አማራጭ ኦኬ ይህንን ቦታ ወታደሯን በማስወጣት ለራሽያ ማስረከቡን እንኳ እምቢ ብትይ እሺ የኢኮኖሚ ዞን ይሆን ቦታው። ስለዚህ ጦርሽን ታወጭና ቦታውን የኢኮኖሚ ዞን እናደርገዋለን እንዳለ የሚል አስታራቂ ሀሳብ አሜሪካ አቅርባለች። ለዚህ ደግሞ ዘለንስኪ የሰጡት ምላሽ ጥሩ፣ ይሄም የግድ ተግባራዊ መሆን ካለበት ለሰላም ግድ ከሆነ ወል እኛ እንግዲህ ይሄን ለማድረግ ቢያንስ 30 ኪሎ ሜትር ለቀን እንወጣለን ማለት ነው። ቦታውን ጦራችን ይወጣል፣ እኛ እንቆጣጠረውም የኢኮኖሚ ዞን ይሆናል ማለት ነው። እንደዛ የሚሆን ከሆነ ደግሞ ራሽያኖች አሁን ካሉበት ቦታ እንዲሁ 30 ኪሎ ሜትር ወደኋላ ለቀው በመውጣት ያ እንደሱ ቢለቁት የዶኔትስክ ግዛትም የኢኮኖሚ ቀጠና ሆኖ አንድ ላይ ይቀላቀል እና አጠቃላይ ቁጥጥሩን እኛ እንቆጣጠረው የሚል ሊታረቅ የማይችል ነገር ነው ያቀረቡት። ስለዚህ በዚህ የተነሳ የዶናልድ ትራምፕ የሰላም ጥረት እንዴት እንደሚሳካ ግራ የሚያጋባ በሆነበት ሁኔታ ውስጥ ነው ወደ ኢራን ጦርነት የተገባው ዳንኤል። ስለዚህ አሁን ቭላዲሚር ፑቲን ይህንም ቦታ በጉልበት ለመውሰድ እንደሚችሉ የሚያሳይ ተጨማሪ ጉዳትና ተጨማሪ ግዛት መጨመር ቢችሉ ዩክሬንና አውሮፓ ከዚህ አንጻር የግድ እንዲገፉና ይህንን ያለውን ሁኔታ እንዲቀበሉ ሊያስገድድ የሚያስችል ነገር ለመፍጠር ይችሉ ይሆናል። ነገር ግን አሁን ደግሞ ከዚህ ከኢራን ጦርነት ጋር አብረን የምንመለከተው በአሜሪካና በአውሮፓውያኖች መካከል ግልጽ የሆነ መለያየት እያየን ነው። አሁን በጣም የሚገርብ የሆርሙዝ ሰርጥን ለማስከፈት እንግሊዝና ፈረንሳይ ሆነው ኮአሊሽን ለመፍጠር የባህር ኃይል ጥምረት ለመፍጠር እየሞከሩ ነው። ዶናልድ ትራምፕ ይህን ለማድረግ ያቀረቡትን ጥሪ ችላ ብለው ራሳቸው ደግሞ የሀሳቡ አመንጭ ሆነው በራሳቸው
ለማሰባሰብ ጥሪ እያደረጉ ነው። ስለዚህ ብዙ ነገር ተሰባብሯልና አሁን በዚህ ሁኔታ አሜሪካም አውሮፓውያኖቹን ለተጽዕኖ የማድረግ አቅሟም በዚህ ሁኔታ አስቸጋሪ እየሆነ እየተሰባበረ ነው ያለው። በተመሳሳይ ሁኔታ አውሮፓውያኑም በዩክሬን ጉዳይ ላይ አሜሪካንን ከኋላችን እንዳሰልፋለን የሚለው ተስፋም በዛው ደረጃ ነው እየተሰባበረ ያለው። ስለዚህ እንዴት አድርጎ ይህንን መፍትሄ ማምጣት እንደሚቻል ለማንም አይታይም። ምናልባት ብቸኛው መንገድ ራሽያ እንደጀመረች አድርጋ ተዋግታ በቁጥጥሯ ስር በማድረግ ነው የሚመስለው። ዳንኤል በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተናል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ዓለም ዩክሬን ከትላንትናው የራሽያ ጥቃት አንጻር ምን ያህል ራሷን መከላከል ችላለች የሚለውንና ከዚህ በኋላስ አዲሱ የራሽያ የማጥቃት ዘመቻን ተቋቁማ ጦርነቱን መቀጠል ትችላለች የሚለውን ብትነግረን። እንግዲህ የነበረው ዘገባ በተለይ ሰው አልቦቹን መታ ከመጣል አኳያ ምን ያህል ውጤታማ እንደነበረችና እንዳልነበረች የሚገልጽ አይደለም። በጠዋቱ ያየሁት መረጃ ለወትሮ የዩክሬን አየር ኃይል ይህን ያህሉን መጥቷል፣ ይህን ያህሉን ደግሞ ከኢላማው አስቷል። መተህ ትጥላለህ። እንደገና ደግሞ ሰው አልባው የተነጣጠረበትን ኢላማ በኤሌክትሮኒክሳዊ መንገድ ከዛ እንዲስት አቅጣጫውን እንዲስት ታደርጋለህ። በዚህ ረገድ የተሰጠ መግለጫ የለም። ሊገንበት የሚችለው ያው እንግዲህ እንደተለመደው የመታው የጣሉት እንደሚኖር ሁሉ ያው አሁን እንደነገርኩ አይነት በዩኔስኮ ቅርስነት የተመዘገበውን ቀዬ ሙሉ በሙሉ እንደመታው አይነት ጥቃቶች በ11 ክፍለ ሀገሮች ላይ ደርሰዋል። ስለዚህ ብዛቱም አንደኛ በዚህ መጠን ሲሆን ጉዳቱም ከፍተኛ እንደሚሆን ትገምታለህ። በዚህ ሁኔታ ውስጥ 700 ኢቨን 800ን መታጥላለች ብለን ብንል እንኳ ከመቶ በላይ የሆነ ሰው አልባ የታቀደለትን ኢላማ መጥቷል ማለት ነው። ስለዚህ ጉዳቱ ከፍተኛ ነው በዩክሬን በኩል። እንደገና እነዚህን ሰው አልቦች መጥቶ ለመጣል የምትጠቀምበት መሳሪያ አለ። የምዕራባውያኑ በጣም ትልልቅ መሳሪያ ነው። በተለይ ፓትሪዮት ነው እና ፓትሪዮትን ለሰው አልባ መተኮስ በጣም ትልቅ ኪሳራ ነው። ይህ ሁሉ ሲመጣ የ1 ሚሊዮን ዶላር ሚሳኤል ለ$50,000 ሰው አልባ የምተኩስበት ሁኔታ ከባድ ነው የሚሆነው። በዚህ እንኳ ዩክሬን ብዙ መንገዶች ትጠቀማለች ሰው አልቦችን ለማውደም። የግድ በፓትሪዮት ሚሳኤል ብቻ አይደለም። እነዚህ ሁሉ ተደበረው ዞሮ ዞሮ የቁጥሩ መብዛት ለዩክሬን የጉዳት መጨመር ትልቅ መቅሰፍት ነው እና ይህን ነው በጣም በአስጨናቂ ሁኔታ ዘለንስኪ የጻፉት። እንዲህ አይነት ውርጅብኝ ነው። ይሄ ውርጅብኝ ለምሳሌ ዛሬ አልተካሄደም ማለት አይደለም፣ አናቅም። ዛሬ ሌሊትስ አልተደበደበችም ወይ ዩክሬን? ይሄን አናቅም፣ ቀን ላይ ነው የምናውቀው። ስለዚህ የሚቀጥል ነው። አሁን ለአንድ ሰሞን ለዚህ ከኢራን ጦርነት ጋር በተያያዘ ብዙ ሳንሰማ ቆይተናል። አሁን ግን ወጥ በሆነ መንገድ ያው ሁሌ በየጊዜው የምታደርገውን ምሽት ስለዚህ
ዩክሬኖች የዚህ የኢራን ጦርነት ከፍተኛ የአየር መከላከያ ፉክክር እያደረገባቸው ነው። ምክንያቱም ኢራኖች ደግሞ በራሽያ የስለላ መረጃ አቀባይነት ኢላማ አሳሪነት በርካታ የአሜሪካንን የአየር መከላከያ ራዳሮች፣ መሳሪያዎች፣ ሚሳይሎች እንደዚህ አይነት ነገሮችን ለመምታት በመቻላቸው ባለፈው ጊዜ የእነዚህ ወደ ሰላጡ ሀገሮች ተጨማሪ የአየር መከላከያ አሜሪካ ማቅረቧ ተዘግቧል። ስለዚህ አሁን ይሄ በተለይ ደግሞ ሚሳይሉ አየር መተኮሻው አንድ ነገር ነው። የአየር መቃወሚያ ባትሪው አንድ ነገር ነው። ያ ባትሪ ግን ወይም ለምሳሌ ፓትሪዮት 7-8 በአንድ ጊዜ ይተኩሳል ወይም መተኮሻዎች አሉት። ስለዚህ አሁን እነዚህ ያንን በራሪ ነገር የሚመቱት አውሮፕላኑ ከሆነ የሚመቱት ሚሳይል ነው። ስለዚህ ደግሞ ጥይት ማለት ነው። ጥይቱ ሚሳይሉ ራሱ አንገብጋቢ ነገር ነው። እስከ $1 ሚሊዮን ይደርሳል ዋጋው ማለት ነው። ስለዚህ አሁን ይሄ በከፍተኛ ደረጃ ጥቅም ላይ እየዋለ ያለው በሰላጤ አገሮች ውስጥ ነው። ተጨማሪም ወደዛ እየወሰደች ነው አሜሪካ። ስለዚህ አሁን ዶናልድ ማነው ዘለንስኪ ያሉት 948 የተመልከቱ ሚሳይልን አይጨምርም። 948 ሰው አልባ በየቀኑ የሚደበድባቸው ራሽያ ያገግማለች እና በየቀኑ ብር እየገባ ነው በዚህ በነዳጅ ሽያጩ። አሁንም ቢሆን ያለው ሁኔታ ለራሽያ ቢያንስ ከፊት ለፊት ያሉት 1 እና 2 ወራት በጣም በጣም ጠቃሚ ወራቶች ናቸው። በተለይ ከፍተኛ ገንዘብ የምታገኝበት ወቅት ነው። በዛው መጠን ደግሞ የመከላከያ ኢንዱስትሪዋ የሚፋፋምበት ነው እና በዚህ ሰዓት ዩክሬንን ዶናልድ ትራምፕ እንዲያስቡ ማድረግ ካልቻሉ ዘለንስኪ ጉዳቱ በጣም በጣም የከፋ ሊሆን ይችላል። አሁን ደግሞ አውሮፓዎች ዶናልድ ትራምፕ ላይ ከፈጠሩት ብሽቀት አንጻር ዶናልድ ትራምፕ እግራቸውን አይጎትቱም ማለት አይቻልም። ዳንኤል፣ አሜሪካ በፈለገቻችሁ ጊዜ ላለፉት ስንትና ስንት ዓመታት እናንተን አቅፋና አዝላ እንዳልኖረች የራስሽ ጉዳይ ብላችሁ የተዋቸዋት እና ይህንን አሜሪካ አትረሳም ብለዋል። በዩክሬን ጉዳይ ላይ እኛ አይደለንም እየተዋጋ ነው። በእርግጥ እኔ ያላደርገው ነበር ጆ ባይደን ያደረገው ነገር ብለው ነው የተናገሩት። ሁለተኛ ደግሞ ለዚህ ደግሞ ራሽያ ያቀረበችው እና የተዘገበው ነገር ምንድን ነው? እኛ ለኢራኖች ኢላማ መስጠት እናቆማለን፣ መመረጅ እናቆማለን፣ እናንተም ለዩክሬን መረጃ መስጠት አቁሙ የሚል ጥያቄ አቅርበው ለጊዜው በዜናው ላይ ሰማነው አሜሪካ አልተቀበለችውም የሚል ነው። ነገር ግን በአሁኑ ሰዓት ትክክለኛ የምትሰማቸው ዜናዎች እንግዲህ ጋዜጠኞች ማድረግ የሚችሉት ምንጮች የሚሏቸውን እየጠየቁ ማግኘት ነው። ነገር ግን በምታየው ሁኔታ አሜሪካውን ኢራን ላይ መቆየቱን አትፈልገውም። 15 ድርድር እያደረግን ነው። 15 ነጥቦች አሉ። እሱን ነጥቦች ላይ እንድንነጋገር የ1 ወር ተኩስ አቁም ለማድረግ ሀሳብ የሚያቀርብ ነው። እሱን ሰተን የኢራኖችን ምላሽ እየጠበቀን ነው የሚል ነው ያለው እና ስለዚህ ከዚህ ረግረግ ውስጥ መውጣት ይፈልጋሉ ዶናልድ ትራምፕ እና ከራሽያ ጋር ምክንያቱም ይሄን ጦርነት ከርቀት ሆና ማኔጅ የምታደርገው ራሽያም ልትሆን ስለምትችል በውስጡ ብዙ ነገር ስላለ ይሄ ነው ብሎ ለመናገር አያስደፍርም። ስለዚህ የዘለንስኪ ስጋት በጣም ትክክል ነው። ዘለንስኪ በጣም መስጋት ያለባቸው ጊዜ ነው። ዳንኤል ዓለም ራሽያ አሁን ላይ የምታደርገው መጠነ ሰፊ የዩክሬን ጥቃት ዘመቻ ድጋሚ የነዳጅ ሽያጭ ዕቀባ ሊፈጥርባት ይችላል ወይ? ይሄንን ማድረግ የሚችሉት አሁን ለምሳሌ ለ1 ወር ነው ያነሱት፣ ዶናልድ ትራምፕ ናቸው ያነሱት። ሁለተኛ ራሳቸው አውሮፓውያኑ ከፍተኛ የዋጋ ንረት አጋጥሟቸዋል በተፈጥሮ ጋዝ ምክንያት። የራሽያ የተፈጥሮ ጋዝ በቢሊዮን ሜትር ኩብ የሚጠቀሙ ሀገራት ናቸው። አሁን ኢቨን እነ ጣሊያንን የመሳሰሉ አያሌ የአውሮፓ ሀገሮች
ይህንን የተፈጥሮ ጋዝ የሚያገኙት ምንድነው ከኳታር ነበረ። የኳታር ይሄ ትልቁ የተፈጥሮ ጋዝ ማምረቻ ይሄ ወደ ፈሳሽ የሚቀይረው በኢራን ጥቃት 17 በመቶ በደረሰበት ጉዳት የተነሳ ኳታር ለተወሰኑ የአውሮፓ ሀገሮችና የኤዥያ ሀገሮች አስቀድማ በነበራት ኮንትራት መሰረት ከቁጥጥሯ ውጭ በሆነ ምክንያት ልታቀርብ እንደማትችል በይፋ እንድትገልጽ የተገደደችበት ሁኔታ ነው አሁን ያለው እና ከዛሬ ነገር ይሄን ታሳውቃለች ተብሎ ነው የሚጠበቀው። ያን መቀጠል አትችልም። ካፓሲቲውን የማምረት አቅሟን 17 በመቶ ያጠፋ የሚሳኤል ጥቃትን ያደረሰችባት ኢራን ይህንን መልሳ ለመጠገን 5 ዓመት ያስፈልጋል እና $26 ቢሊዮን ተመልከት። ስለዚህ አሁን ክፍተቱን ተመልከተው እና ኦልሬዲ አውሮፓውያኑ ከፍተኛ ጫና ውስጥ ነው ያሉትና ፕሬዚደንት ዶናልድ ትራምፕ ለአንድ ወር ብለው ያነሱትን ማዕቀብ ለሌላ አንድ ወር ያሉ እያራዘሙት ሊሄዱ እንደሚችሉ መጠበቅም በጣም ሎጂካል ነው ዳንኤል ካለው ጥረት አኳያ። ስለዚህ የኢራን ጦርነት ለራሽያ እንደ ትልቅ ዊንድፎል የሚታይ ነው፣ ከሰማይ እንደወረደ መና የሚታይ ነው። ስለዚህ በዚህ ይህን ጦርነት በማስቆምም በኩል የራሽያን ሚና ያለ ጥርጥር ፕሬዚደንት ዶናልድ ትራምፕ ሊፈልጉት ይችላሉ። ምክንያቱም አሁን ከአውሮፓውያኖች ጋር አብረው መስራት የማይችሉበት ሁኔታ ነው የተፈጠረው። ስለዚህ እውነቱን ለመናገር የራሽያ ነዳጅና የተፈጥሮ ጋዝ ላይ ይሄንን ማዕቀብ ይዞ መቀጠሉ አሁን ባለው ሁኔታ የሚቻል አይመስልም። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተናል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ